ወንድ ልጅ አይደለው እኔ ቆማለ ነው እንዴት ያለ ነገር ነው አራ ስለምናወራ የኔ ወት እንደሆነ አንድ ጊዜ አቆቶለታል አንድ ላይ እንታላችሁ ይበላችሁ በጣም እንደምትወድ አውቃለሁ አንተ ደግሞ እሷ እንደምትወዳት በደንብ ነው የማውቀው እኔም እወዳታለሁ እወዳለሁ ስለነበረው ውሸቴ እንዳልሆነ ታውቃለህ የምታወሪው ነገር ሁሉ እውነት እንደሆነና እንደማታሻቃለሁ ግን ኤቢ በቃ ይሄ ነገር በመፈጠሩ በጣም አዝናለሁ እኔ ከዚህ በኋላ ህይወቴን አጥፍቻለሁ ከዚህ በኋላ ከዚህ ቤት ወጣ ራሱ ህይወቴን በስትክክል መመራ ይመስለኛል እስከዛሬ መጣሁበት መንገድ ወስዶ ገደል ውስጥ ገብቻለሁ አሁን ያጠፋው ጥፋት ብዙ ባይሆንም ግን ደግሞ ራሴ መከላከል ነበረብኝ ደግሞ ከመሞት መታሰር ይሻላል አንድ የተረዳሁት ነገር ቢኖር እዚህ ምድር ላይ እውነትም ፍትም እንደሌለ ነው ስለዚህ ችግር የለውም ገዚ ዛሬ ተንፈራፈረ እኮ ጋይስ በደስታ አይገርማችሁም ብለን ገዚ እንግዲህ ከብዙ ልፋት በኋላ ዛሬ ማለት ነው ጋይስ እንደ ረኔ ሴት የሚባል ቀርቦኛ ያቅም እያለ ሲል አብጌል ደረጀ መጣ እንግዲህ ጠምጠም አለችበት ሳመችው ጋይስ ጉንጩን እንዴ ተንፈራፈረ ነው ምላጭ አለግሩን አንስቶ ወይኔ ጋይስ እንዴት እንዳሳቀኝ ወይኔ ገዚ እንዴት ነው ጋይስ ዘና አላችሁ እንዴ እኔ በጣም ነው የሳኩት ጌታ ማለት ነው ድጋሜ ሳይው ቪዲዮን ራሱ በቃ ድጋሜ ያየሁኝ የለውም በሳቅ ማለት ነው ከዛ ደግሞ የለዛ መናደድስ ጉድ እኮ ነው ለካ እንደዚህ ነው ይሄ ፍቅር መውደድ የሚባለው ነገር እንዴ ሌላ ረጋት እኮ እንዴ ሌላ እናንተ እንዴ ሌላ መስኪኔ እንዴ በጣም እኮ ነው ተንጨረጨረችው ምንድነው ደግሞ ሳመች የጌታ ልጅ ወደደችኝ አለ ማለት ነው አንተና አብጌል ደረጀ የምትወደው ወደውማ ከመውደድማ ሳመች ጉንጩን እናቴ ወይኔ ለዛ ንዴት ጋይስ ለዛ ንዴት አንዳንዴ በውስጣችን ምንም ያክል ስሜታችንን ለመቆጣጠር ብዙ ነው ያመቅናቸው ነገሮች በቃ በሆነ ስሜት ላይ በሆነ በተለይ ስንናደድ ይወጣሉ አስበንበት ሳይሆን በቃ ባልታሰበ መልኩ ማለት ነው ጋይሶችዬና በጣም ነው የሚገርመው እንግዲህ አብጌል ደረጀ ስማባት ለዛ ተናደደች ተበሳጨች ተነጫነጨች ወጣች ወረደች አልተረፈችም እንደው እንተጠፈረጥ ነው ያለችው ውድ ቤተሰቦቻችን እንግዲህ በቃ ማለት ይሄ ነው ተብሎ በማይገመት ሁኔታ ነው እንግዲህ በቃ እንዳይሆን የሆነችው በጣም ነው የሚገርመው ውድ ቤተሰቦቻችን በጣም እንግዲህ ማለት ነው በጣም በቃ እንዴት ብዬ ልንገራችሁ በጣም ነው የተናደደችው በጣም ነው የተበሳጨችው ለዛ እንግዲህ ደግሞ እሱ ጋር መታላ ለማስነቃት ብታደርግም ግን እሱ ራሱ ነው ተባታል ወድሽኛል አይደል ወድሽኛል እያላት ነበር መጀመሪያ እንግዲህ ናስቶ ምድጃ ስራ ብላ እንግዲህ መብራት አስይዘው ወይኔ በላቸዋል እናቴ ፈከረ ማን ነው የመተኛ ወንድ ደብቀሽ ነው ወይ ማን ነው እኔ ተመትቼ ጭራሽ ሰላም አይሰማኝም እኔ ተመትቼ እንደዛ አይነት ቀልድ አላቅም እኔ ተመትቼ እንዴት ነው ይሄን ነገር መሆኑ ዘለለ ፈረጠ እና በጣም ነበር የሚገርመው ውድ ቤተሰቦቻችን በቃ በማይገመት ሁኔታ ጥጥ ፍርጥ ነው ያለው በመጨረሻም እንግዲህ ገዜና ለዛ እንግዲህ ሰሞኑን በፍቅር መጋረጃ ውስጥ ሳይገቡ አይቀሩም እሱ ያውም እየገረገረ ነው እንጂ ለዛማ ደግሞ ይናገራታል አንቺ እንደዚህ ተንቀዋለሽ የቀረሽ እስካሁን ምን ሆነሽ ነው እናቴ እንደው እስካሁን ባለ ያላገባሽ ያልተገደርሽው እያላት ነበርና አረ እንዴ ብላ በወንዴ ብላ እያለችው ነበር እንዴ እሺ እንግዲህ እሺ እንደዚህ ምታምጪኝ መሰልሽ ቆንጆ አንቺዬ እቺን መሰልሽ ቆንጆ ነሽ ሸበላነሽ ቆይ ወንድ ጠፍቷል እንዴ ምንድነው እያላት ነበርና ከዛ በቃ ወይኔ ዝም ብዬ ላግባልና ልጆች ላሳቅፍሽ እያላ ማለት ነው ከዛም ብትላሪፍ ነው እኔ ነኝ ዘነኝ እንዴ አንተ ዘበኛማ ገባው አለች ሲናናቁ አለቁ እሷ እንዲሆነ ወዲዋል ጋይስ ወይኔ ምክንያቱም እኮ ታየ እኮ አብጌል እንግዲህ ጉንጭን ሳመችው ብላኮ ተጠፍርጥ አለች እንደሌላ ነው ሆነችው እንደሌላ ካጠገቡ እስከምትሄድ ድረስ እኮ በቃ ጮሂ ብሏት ነበር ጮሂ ደግነቱ ኤቢ ቶሎ ስማው ሄዳለች እንጂ ትንሽ ብትቆይማ ከዚህ በሰሌላ ችግር ይመጣ ነበር እንግዲህ አብጌል በዚህ ልክ ነው ለለዛ ራሱ እንትን ይሆነቻል ለዛየም እንግዲህ በጣም ተናዳለች ግን ደግሞ ምንም ያክል ብትናደድ ያው ስሜቷን ወጣ ነገሮችን ለመቆጣጠር የሄደችበት ርቀት በጣም ይሄ ነው የሚባል አይደለም
ብዙ ነገሮችን ተቆጣጥራለች። በቃ ራሷን ፕሮሞት ለማድረግ ብዙ ጥራለች። ያው እንግዲህ ማለት የተሳካላት ይመስለናል። ብዙ ሞክራለች። ሙከራዋም ጥሩ ላይ ነው። ደስ የሚል ነበረ። በመጨረሻም እንግዲህ ዳጣና ናታንን አንድ ላይ እንደሆኑ አቢጌልን እንግዲህ አቶ ደረጀ ሄደሽ ሰው ተጣሪ ብሏት ነበረ። እሱ ቪዲዮ ናታንን ጥሪ ሊብሏት አልሄዳለች። ስትሄድም ናታንና ዳጣ አንድ ላይ ናቸው። በጣም ነው እንግዲህ የተናደደችው ልጅቷ። በማይበቃ ከቃል በላይ ነው ንዴቷ፣ ብስጭቷ። እንግዲህ ያው ሁሉንም ነገር ለመቻል ወስናለች። እርግጠኝነት እንግዲህ አሁን ተስተካክያለሁ፣ ብዙ ነገር ተምሬያለሁኝ፣ ብዙ ነገሮችን አውቃለሁ ብላለች። እንግዲህ እውቀቷ እስከ መጨረሻ ሲሆን ነው ደግሞ በጣም ደስ የሚለው። እንግዲህ እንደሚሳካላት እሷም ደግሞ ባለማማ እንደምትጸና ነገሮችም ካሁን በኋላ ባስተውሉ በትዕግስት እንደምታይ እንግዲህ አቶ ደረጀም አሁን ላይ ተስፋ አድርጓል። ሁላችንም ተስፋ አድርገናል። እንግዲህ አቢጌል እንደምትስተካከል ተስፋ አለ። ምክንያቱም አንዳንድ ነገሮች ሁሉም ለበጎ ነው። ያ ልጅ በዛ መካከል ያርጁ ጉዳይ ችላ ማለቷ ያን ያክል ዋጋ አስከፍሏታል። ከዛ ጭንቀቱ በተለይ ያሳለፈቻቸው የጭንቀት ጊዜያቶች በጣም ከባድ ነበሩ። እንደሚታወቀው ብዙ ነገሮች ስታለቅስ በህልሟ ቅዠት ሆኖባት እንቅልፍ ስታጣ ሰላሟን ስታጣ ብዙ ነገሮች ሲሆኑባት ነበርና ያንን ነገር እንግዲህ ብዙ መከራ ያስከፍላት፣ ያን ያክል መስዋዕትነት ያስከፍላት፣ ያን ሁሉ ያስጨነቃት። ኢቭን ትምህርቷ ራሱ ተጓጉሎባታል እኮ ትምህርት ቤት አትሄድም ነበር ምናምን። ያ ነገር ሁሉ የሆነው ምንድነው? በሷ በድርቅናዋ ነው። በሷ በቃ ባልተፈለገ መንገድ አካሄዷ ነው። ያን ያክል መስዋዕትነት ያስከፍላትን ችግር ደግሞ አሁን ላይ በችልኝተን ማየት የለባትም። በቀጣይ እንከፈን ሰራ